አሐዱ አምላክ አሜን። ማማተብ። እንደምን ቆያችሁ ልጆች? እግዚአብሔር ይመስገን አላችሁ? ጎበዞች ልጆች፣ በዚህ ምዕራፍ ስለ ማማተብና ትርጉሙ እንማራለን። ማማተብ ማለት በትምህርተ መስቀል ወይንም በመስቀል ቅርጽ አምሳያ ጣትን አዘጋጅቶ የእግዚአብሔርን ስም እየጠሩ ከላይ ወደ ታች ከግራ ወደ ቀኝ በማንቀሳቀስ ሰውነትን መባረክ ማለት ነው። አሁን ጣታችሁን በመስቀል ቅርጽ እንዴት እንደምታዘጋጁ ከዚህ ስዕል ተረዱ። እናንተም እየሞከራችሁ ለወላጆቻችሁ አሳዩአቸው እሺ። በመቀጠል ስናማትብ በመስቀል ቅርጽ ያደረግነውን ጣታችንን ግንባራችንን አስነክተን ከዛ ደረታችንን ከዛ ከደረታችን ወደ ግራ እጃችን ወይንም የሰውነታችን ክፍል ከዛ ደግሞ ወደ ቀኝ እጃችን ማድረግ አለብን። ተከታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንላለን። ልጆች የዚህ ትርጉም ምን እንደሆነ ታውቃላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዷል ስንል ከላይ ወደ ታች እናመለክታለን። በሲኦል የነበሩትን ነፍሳት ወደ ገነት የማስገባቱ ምሳሌ ደግሞ እጃችንን ከግራ ወደ ቀኝ እንወስዳለን ማለት ነው። ልጆች የምናማትብባቸው ብዙ ምክንያቶች አሉን። የሚከተሉት ጥቂቶቹ ናቸው። አንደኛ፣ በመስቀል ምልክት ሰውነታችንን ለመባረክ። ሁለተኛ፣ ጌታችን ያደረገልንን ውለታ ለማስታወስ፣ የዓለም መድህን የኢየሱስ ክርስቶስን መውረድ መወለድን ለመግለጥና ነገረ መስቀሉን ማለትም አምላክ በመስቀሉ የፈጸመውን የድህነት ሥራ ለማሰብ እናማትባለን። ሶስተኛ ደግሞ ልጆችዬ ሰይጣንን ለማባረር ነው። ይህ አስፈላጊነቱ በጸሎት ጊዜ ሕሊናን የሚዋጋ ክፉ መንፈስን አጋንንትን ለማባረር ነው። ልጆች ስናማትብ ሰይጣን ጠላታችን ከእኛ 40 ክንድ ያህል ይርቃል። እጅን የማንሳት በጣት የማመልከት እንቅስቃሴም የኃይል፣ የስልጣን፣ የሕይወት ምልክትን ይገልጣል። ይህንንም ትምህርት በመጽሐፍ ቅዱስ ክፍል ተጽፎ እናገኘዋለን። የሉቃስ ወንጌል ምዕራፍ 11 ቁጥር 20 ላይ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች ይለናል። እኛ ክርስቲያኖች በትምህርተ መስቀል የምናማትብባቸው ጊዜያት እንዳስፈላጊነታቸው ብዙ ናቸው። ዋና ዋናዎቹን እነግራችኋለሁ። ጸሎት ሲጀመር፣ በጸሎት ውስጥ መስቀልን የሚያነሳ ቃል ሲኖር፣ በጸሎቱ መካከል ሕሊናን የሚያውክ ክፉ ሐሳብ ሲያጋጥም፣ በትምህርት ቤት ፈተና ስንጀምር፣ እንዲሁም ደግሞ ማዕድ ስንባርክና የመሳሰሉትን ስናደርግ በትምህርተ መስቀል እናማትባለን። በመስቀል አምሳል ማማተብ የመከላከያና የሕይወት ማህተም ምልክት ነው። እሺ ልጆች ትምህርቱን በሚገባ ተከታተላችሁ አይደል? ጎበዞች። ስለ ማማተብ የተማራችሁትን ለጓደኞቻችሁ አስረዷቸው እሺ። በቀጣይ በሌላ ትምህርት እንድንገናኝ የቅዱሳን አምላክ የእግዚአብሔር ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።